ተአምር ነውና ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው አልከተቡትም የመክተብ ልምድም አልነበራቸውም እንደ ሌሎች አንቢያዎች ይጽፉ ነበርና ተውራት እና ኢንጂል በሰው እጅም ተጽፈዋል ወይዕልሙሁ الكتاب والحكمة والتوراة الإنجيل ይላል በአንቢያዎቹም እጅ ተጽፈዋል ይሄ አንዱ ተአምር ነውና ባይሆን ያንን በምንድነው የተተካው እሳቸው አንድ ጊዜ በመስማት ብቻ ይይዙታል ይሄም ሌላ ተአምር ነው 30 ጁዝ ቁርአን እድሜ ልካቸውን 23 አመት እያሰገዱበት እያስተማሩት እየፈሰሩት የኖሩት አንድ ጊዜ በሰሙት ነው ስጋት ያድርባቸው ነበር እንደ ይሄ ነገር አንድ ጊዜ ሲመቸው ካመለጠኝ ብሎ ጅብሪል ሲናገር አፋቸውን ቶሎ ብሎ እሱ ጋር ያስከተሉ ማንበብ ሲጀምሩ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه كم فرهن አታንቀሳቅስበት ምላስን አታንቀሳቅስበት እኛንን ምን ሰበስበው ዳነበው አለ ከዛ በኋላ ደግሞ ማዕናውንም እኛው እናብራራዋለን አላቸው ኃላፊነት ወሰደ سنقرئك فلا تنسى እና ቀራህለን አትረሳም ግን ይሄ ለሁሉም ኡመት በዛ መልኩ ሙዕጂዛ ሊሆን ስለማይችል ለኡመት ደግሞ ማጻፍ ነበረባቸውና ቁርአኑን የሚጽፉ ከተበተ الوحي የሚባሉ የተመረጡ ሱሐቦች ነበሩ በኋላ ላይ እንደውም በርካታ ብለው ወደ 40 ገደማ አያ ሲወርድ ናጻፍ ተብሎ የሚጻፍ ነበር በዛ መልኩ ነው መጀመሪያ ላይ ወደ ወረቀት ያረፈው ወረቀቱም በዛ ዘመን ያን ያክል እንደዚህ እንደኛ አይደለም በብራና ላይ ይጻፋል በፍየል ቆዳዎች እንትን ብለው ተለስልሰው አጥንት ላይ የዘንባባ ቅጠል ላይ የመሳሰሉ ነገሮች ላይ ይጻፍ ነበር በዘመኑም ያው የጽሁፍ እንትን ከዚህ የዘለለ አልነበረም ገፋቤል حتى ንጉሶቹ በድንጋይ ላይ ቦርቡሮ መጽሐፍና ቅርጽ ማስቀመጥ እንደዚህ እንጂ የተደራጀ መጽሐፍ የማስቀመጡ እድሉ በጣም ሰፊ አይደለም فالحاصل ስለዚህ እንትን ማለት እንጂ ቁርአን በጽሁፍ ደረጃ ተደራጅቶ ከመዘጋጀቱ በፊት በረሱል ሰለላሁ ዐለይሂ ወሰለምና በሱሐቦች ልብ ላይ ነው የተጠበቀው እሱ አንዱ መንገድ ነው በደንብ ሱሐቦች ቁጭ ብለው ከሳቸው ቁርአንን ይቀሩ ነበር እንደውም አፍላ አፍተጋ ብለው አብዱላህ ኢብኑ መስዑድ لقد حفظت من في رسول الله صلى الله عليه وسلم 70 سورة ولو كنت أعلم أحدا أعلم به مني تناله المطايا لأتيته كالله ملكتنيا 70 ምዕራፍ ቀጥታ ካፋቸው حفظاለሁ ቁጭ ብለው ስራቸው ቁርአን ማስሐፈዝ ሆኖ ያቀሩ ነበር ይሄ ዳሩል አርቀም ላይ ጀምሮ ሲሰራ የነበረ ነገር ነው መካ ያለው ያም አለ በቃ ሱሐቦችን ማስጠናትና ማስሐፈዝ ከዛ ውጭ ደግሞ ጽሁፍ ላይ ይጽፋሉ ግን እያንዳንዱ ሰው የራሱን ሙስሐፍ ተአሊፍ ያደርግ ነበር አንድ ሱራም ሁለት ሱራም የሚሐፈዙ ሰው ይጽፋል አምስትም አስርም ተርቲቡም ባለባሁን ባለው መልኩ አይደለም እንደዛ ይጽፋሉ በኋላ ደግሞ ወደ ማደራጀቱና ማቀናጀቱ ሄዱ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው اجعلوا آية كذا في السورة التي يذكر فيها كذا እንዲህ አይነቷን አያ በእንዲህ አይነቷ ምዕራፍ ውስጥ አድርጓት ይያሉ በይነ السور ያለውን አያ ኦርደሩን አስቀመጡ ታወቅ ጀመረ በተናጠል የሚጻፈው ግን ይቆም አልተባለም ባይሆን ቁርአን እንጂ ሐዲሳት ጻፉ ብሎ መግለጫ ሰጡ لا يكتب أحد مني إلا كلام الله كما መጀመሪያ አካባቢ ይሄንን ትእዛዝ ሰጡ ያም እንዳይቀላቀል ከነበራቸው ስጋት ነው ከማለዳው ታስቦበታል በገጠመኝ የሆነ ነገር የለም ከዛ እንግዲህ ያው አኺር العمر ላይ ቁርአኑ አሁን ባለው ተርቲቡ በደንብ ተደራጅቷል አንድ ቦታ ላይ ተሰብስቦ በአንድ ጥራዝ ያለ መቀመጡ ካልሆነ በስተቀር አይደለም ተጠርዟል የሚልም ራእይ ያላቸው ሊቃውንቶች አሉ በረሱል ሰለላሁ ዐለይሂ ወሰለም ዘመን በአቡበከር ዘመን ነው የሚለው فالامام ለማዘጋጀት ካልሆነ በስተቀር ከዛ በፊት ነበር የሚል ራእይ ያላቸውም አሉ ዋናው ግን የሚታወቀው المشهور والصحيح ይሄ ተርቲብ የቁርአን ተርቲብ ይሁን የሚለው ከረሱል ሰለላሁ ዐለይሂ ወሰለም ተውጂህ ቢኖርም ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ አቡበከር ሲዲቅ ያን ጉዳይ ያስበውበት እንዳውም ሐሳቡ የተነሳ ከዑመር እንደሆነ ነው روايات የሚያመለክቱት ان القتل አለው አይደለም በሰላህ ክስተት አለው ان القتل قد استحر في اليمامه باصحاب رسول الله صلى الله عليه وسلم مسلمه ጦርነት ላይ በተለይ ብዙ ሑፋዞች ነሳሊም መውላ አቢ ሁዘይፋ ዘይድ ኢብኑ الخطاب በጣም ታዋቂዎቹ ትላልቅ ቀደምት ሙእሚኖች መስዋዕት ስለሆኑ ስጋት አደረባቸውና ዑመር ሐሳቡን አቀረቡ በአንድ ጥራዝ እናስቀምጠው የሚለውን
በየቦታው ተበታትኖ የነበረውም ማለት ነው። ከዚያ እንግዲህ አቡበክር ከበዳቸው። ለቢድዓ የነበረው ሐሳስነት ሴንሲቲቪቲ ከባድ ነበር በእነሱ ጊዜ። አሁን እንደኛ ቀላል የሆነ ቢድዓ እና ይሄንን ነብዩ ያልሰሩትን እንዴት ነው የምንሰበስበው? كيف أعمل عملا لم يعمله رسول الله صلى الله عليه وسلم አሏቸው። ዑመር رضي الله تعالى عنه አይደለም ይሄ هو والله خير አሉ። አሰቡና አቡበክር من المصالح المرسلة መዓላቱ ሲታይ ጠቀሜታ ካላቸው ነገሮች ባይደረግም ጉዳት ሊያስከትል ከሚችል ነገር መሆኑ ሲገባቸው በዘመናችን አገላለጽ ኮሚቴ አዋቀሩ። የተወሰኑ ሑፋዝ አልቁርአን ያሉበትን ሰሓቦች ሰበሰቡ። ዘይድ ብኑ ሳቢት ረዲየላሁ ተዓላ አንሁ መሪ እንዲሆን አደረጉት። እነከ ሻቡን ሳቂፉን ላቂኑን በጣም ብልህ ጮሌ ወጣት መሆኑን እናውቃለን። ወቀድ ኩንተ ተክቱል ወሕይ ለረሱሊላሂ ሰለላሁ ዐለይሂ ወሰለም በነቢዩ ዘመንም ትጽፍ ነበርና ይህን እንድትጽፍ ብለው ሲሏቸው ወላሂ ለው ከለፈኒ ነቅለ ጀበሊን ካነ አህወነ ዐለየ ሚማ ከለፈኒ ተራራ ንቀል ቢለኝ ይቀለኝ ነበር ብሎ እስከሚሉ ድረስ ነው ያከበዱት። በእርግጥም ትልቅ ነው፣ አማናው የአላህ ቃል ነው። በዛ ሁኔታ እንግዲህ ተሰበሰበ። በአቡበክር ጊዜ እንግዲህ ዋናው ሙስሐፍ አንዱ ጥራዝ ተዘጋጀ ማለት ነው። ይሄ ነው የመጀመሪያ ጀምዕ ቁርአን። ከጊዜ በኋላ ደግሞ እንግዲህ በዑስማን ዘመን መልሰው የአቡበክርን ቁርአን ኮፒ በማድረግ ሌላ አዲስ ቁርአን ኮሚቴ በመዋቀር ጀምዕ እንዲደረግና ተንቂሕ እንዲደረግ ከዛ በኋላ ሌሎች ኑስኻዎች እንዳይኖሩ ኮፒዎች እያንዳንዱ ሰው በተናጠል እንደ ማስታወሻ የሐፈዛቸውንና የቀራቸውን ቁርአኖች ጽፎ የተቀመጠ ነበረ። ብዙ አይነት ቁርአን ያለ እንዳይመስል ቁርአኑ እንደሆነ ይኸው ተሰብስቧል፣ እዚህ ቁጭ ብሏል። ሁሉም ሰው ከዚህ መውሰድ አለበት ብለው አዋጅ አወጁ። የዘመኑ ኸሊፋ መንግስት መራሂ መንግስት እሳቸው ናቸው። ሰሓባም ኢጅማዕ አደረገበት። ከነስሙ አልሙስሐፉል ኢማም ተባለ። በእጃቸው 6 ሙስሐፍ ነው ኮፒ ያደረጉት ይባላል። አንዱን ለግላቸው አደረጉት ዑስማን ብኑ አፋን፣ አንዱን ወደ ኩፋ ላኩት፣ አንዱን ወደ በስራ፣ አንዱን ወደ ዲማሽቅ ላኩት፣ አንዱን ወደ ቃሂራ፣ አንዱን መካ ላይ واختص مصحفا لأهل المدينة وخص نفسه بمصحف እንደዚህ አድርገው ሲያበቁ ተድዊን አደረጉት። በዛን ጊዜ ነው እንግዲህ አንዳንድ ሰሃቦች ከነብዩ አንደበት ሰለላሁ ዐለይሂ ወሰለም የጻፍነውን ተርቲቡ ቢዘበራረቅም አንሰጥም የሚል ማስተያየት አይነት እንደና አብዱላህ ብን መስዑድ غሉ መصاحفكم ومن يغلل يأتي بما غله يوم القيامة መصሐፎቻችሁንማ ደብቁ፣ እንደቱ ይሄ አይነቱ غሉል ነገ ቁርአን ይዘን ብንመጣ አይጎዳንም አይነት የተናገሩ አሉ። አብዱላህ ብን መስዑድ ምን ሙጅተሂድ الصحابة ስለሆኑ ዑስማንም አልጨከኑባቸውም፣ አከብረው ተዋቸው። እንግዲህ ጀምዕ ቁርአን በጥቅሉ ይሄን ይመስላል።